በተጠባቂው የእንግሊዝ ፕሪሚየር ሊግ ጨዋታዎች አርሰናል በአስቶን ቪላ ሲሸንፍ፣ ማንቸስተር ሲቲ ደግሞ ሰንደርላንድን አሸንፏል። ሊቨርፑል ባለቀ ሰዓት በተቆጠረበት ግብ አቻ ተለያይቷል። ቼልሲም 0-0 ነው ጨዋታውን ያጠናቀቀው። ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በድህረ ጨዋታ ቅኝት ወደ እናንተ ሊደርስ መጥቷል። ፕሮግራሙን ኮፒ ሊንክ፣ ሼር፣ ላይክ በማድረግ አብሮነታችሁን እንድታሳዩን እንጠይቃለን። በዚህም ትላንትና የተካሄዱ የእንግሊዝ ፕሪሚየር ሊግ የትልልቅ የአውሮፓ የቢግ ሲክስ ውስጥ የሚጫወቱ በእንግሊዝ ፕሪሚየር ሊጉም በቢግ ሲክስ ለዋንጫ ፉክክር ያሉ እየተወዳደሩ የሚገኙ ክለቦችን የጨዋታ ውጤት ነው የምንቃኘው። በዚሁ መሰረት በ15ኛ ሳምንት የእንግሊዝ ፕሪሚየር ሊግ ከሜዳው ውጪ ከአስቶን ቪላ ጋር የተጫወቱ አርሰናል 2-1 ተሸንፏል። በቪላ ፓርክ በተደረገው ጨዋታ ማቲ ካቫች እና ቡድኒያ የአስቶን ቪላን ግቦች አስቆጥረዋል። ሊያንድሮ ትሮሳርድ ደግሞ የአርሰናልን ብቸኛ ግብ ያስገኘ ተጫዋች ነው። የሊጉ መሪ አርሰናል እንግዲህ በውድድር ዓመቱ ለሁለተኛ ጊዜ ሲሸነፍ፣ አስቶን ቪላ በፕሪሚየር ሊጉ ካደረጋቸው ያለፉት 7 ጨዋታዎች 9ን በማሸነፍ ግስጋሴውን አጠናክሮ አስቀጥሏል። በተመሳሳይ እንግዲህ ማንቸስተር ሲቲ ሰንደርላንድን በማሸነፍ ከአርሰናል ጋር ያለው ልዩነት ወደ 2 አጥብቧል። በ15ኛው ሳምንት የእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ ሰንደርላንድን 3-0 ነው ያሸነፈው። በኢትሃድ በተደረገው ጨዋታ ሩበን ዲያዝ፣ ግቫርዲዮል እና ፊልድ ፎደን ናቸው ግቡን ያስቆጠሩት። ሲቲ ማሸነፉን ተከትሎ ከሊጉ መሪ አርሰናል ያለውን የነጥብ ልዩነት ወደ 2 በማጥበብ በ31 ነጥብ ሁለተኛ ደረጃ ላይ ተቀምጧል። ቼልሲ ለሶስተኛ ተከታታይ ጊዜ ሳያሸነፍ የወጣበትን ውጤት አስመዝግቧል። ከበርንማውዝ ጋር በተገናኘበት ጨዋታ 0-0 ነው የተለያየው። በሌላ ጨዋታ ቶተንሃም ሆትስፐር በሪቻርልሰን እና ዣቪ ሲሞንስ ግቦች ብሬንትፎርድን አሸንፏል። የሰሜን ለንደኑ ክለብ ከረጅም ጊዜ በኋላ ነው እንግዲህ 3 ነጥብ ያገኘው። ኒውካስል ዩናይትድ ደግሞ በርንሌን 2-1 ሲያሸንፍ፣ ኤቨርተንም ኖቲንጋም ፎረስትን 3-0 ረቷል። በአንጻሩ ሊቨርፑል ደግሞ ከሊድስ ጋር አቻ ተለያይቷል። በኢላንድ ሮድ በተደረገው ጨዋታ ሁጎ ኢኪቲኬ የሊቨርፑልን 2 ግቦች ሲያስቆጥር፣ ዶሚኒክ ስፖዝ ላይ 3ኛውን ግብ ከመረብ አሳርፏል። ዶሚኒክ ካልቨርት ሎዊን በፍጹም ቅጣት ምት፣ አንቶን ስታች እና ታናካ ደግሞ በጨዋታ የሊድስ ግቦችን ያስቆጠሩ ተጫዋቾች ናቸው። የባለፈው ዓመት የሊጉ ሻምፒዮን ሊቨርፑል አሁንም ከገባበት የውጤት ቀውስ መውጣት አልቻለም። በሊጉ ካደረጋቸው 15 ጨዋታዎች ማሸነፍ የቻሉ 7ቱን ብቻ ሲሆን በ23 ነጥብ 8ኛ ደረጃ ላይ ተቀምጧል። በ19ኛ ሳምንት ቼልሲን ያሸነፈው ሊድስ ዩናይትድ ዛሬም በ1 ነጥብ ያገኘበትን ውጤት ማስመዝገብ ችሏል። እንግዲህ ከሊቨርፑል ጋር በተያያዘ ለሶስተኛ ተከታታይ ጨዋታ ጊዜ በቤንች ላይ ወይም ተቀያሪ ወንበር ላይ የተቀመጠው ሙሐመድ ሳላ ሊቨርፑል እንደማይፈልገኝ ይሰማኛል ሲል አስተያየቱን ሰጥቷል። ሙሐመድ ሳላ በእንግሊዝ ፕሪሚየር ሊግ ለሶስተኛ ተከታታይ ጨዋታ ተቀያሪ ወንበር መቀመጡ እንዳስከፋው ተናግሯል። በ15ኛ ሳምንት የሊጉ መርሃ ግብር ሊቨርፑል ከሊድስ ጋር 3-1 በተለያየበት ጨዋታ ግብፃዊ አጥቂ በሰጠው ሀሳብ በክለቡ እንደተገፋና እንደማይፈለግ እንደተሰማው ነው የገለጸው። የቢቢሲው ጸሐፊ ኒል ጆንስተን እንዳሰፈረው ሙሐመድ ሳላ በአውቶቡስ ስር እንደተወረወርክ ይሰማኛል ብለዋል። የ33 ዓመቱ ተጫዋች ከአሰልጣኝ አርኔ ስሎት ጋር ያለውን ግንኙነትም እንደሻከረ ነው ይፋ ያደረገው። በእንግሊዝ ፕሪሚየር ሊግ ታሪክ በ190 ግቦች 4ኛው ከፍተኛ ግብ አስቆጣሪ ሙሐመድ ሳላ ለሊቨርፑል ውጤት ማጣት ሙሉ በሙሉ እኔ ተጠያቂ እንደሆን የሚፈልግ አካል አለ ብለዋል። ቀደም ብሎ ከአሰልጣኙ ጋር ጥሩ ግንኙነት እንደነበረን በተደጋጋሚ ተናግሬያለሁ የሚለው ሳላ ነገር ግን በድንገት ሁሉም ነገሮች መቀየራቸውን አይቻለሁ ነው ያለው። ለምን እንደሆነ ባይገባኝም በክለቡ እንድቆይ የማይፈልግ ሰው እንዳለ ግን ይሰማኛል በማለት ሀሳቡን አጋርቷል። ሳላህ በሁሉም ጨዋታዎች ባስቆጠራቸው 248 ግቦች ከኢያን ራሽ እና ሮጀር ህንት በመቀጠል የመርሲሳይዱ ክለብ 3ኛ ግብ አስቆጣሪ መሆኑ ይታወቃል። ውድ ተመልካቾች አሁን ደግሞ ማንቸስተር ሲቲ ሰንደርላንድን ያሸነፈበትን ድንቅ ጨዋታ እንዲሁም አርሰናል በአስቶን ቪላ ሜዳ በቪላ ፓርክ በአስቶን ቪላ የተረታበትን ጨዋታ ድህረ ጨዋታ ዳሰሳ በጥልቀት እናሳያችኋለን። የጨዋታውን አነጋጋሪ ሁነቶች፣ አስገራሚ ሁኔታዎችና የተጫዋቾችንና የአሰልጣኞችን ቅጽበቶች ነው የምናስቃኛችሁ። ፕሮግራሙን ኮፒ ሊንክ፣ ሼር፣ ላይክ በማድረግ በድጋሚ አብሮነታችሁ እንድታሳዩ እንጠይቃለን። ፉትቦል ማዕድ ላይ ነው ያላችሁት። በእንግሊዝ ፕሪሚየር ሊግ እጅግ ድራማዊና እልህ አስጨራሽ በነበረው የምሽት ጨዋታ የምሳ ሰዓት ጨዋታ አስቶን ቪላ የአርሰናልን የዋንጫ ጉዞ የገታ አስደንጋጭ ውጤት አስመዝግቧል። ኤሚ ቡኤንዲያ በጨዋታው የመጨረሻ ንክኪ በ95ኛው ደቂቃ ከመረብ ያሰረፋት ግብ የኡናይ ኤምሬውን ቡድን ከመሪው ጋር ያለውን የነጥብ ልዩነት ወደ 3 እንዲያጠብ ረድታለች። ጨዋታው በቪላ ፓርክ ሲጀምር ባለሜዳዎቹ አስቶን ቪላዎች በመጀመሪያው አጋማሽ በማቲ ካቫች ግብ መሪ መሆን ችለው ነበር። በተለይም የአርሰናሉ ኤብሪቺ ኤዜ በተከላካይ ቀጠና ውስጥ ያሳየው መዘናጋት ለካሽ ግብ መቆጠር ክፍተት ፈጥሮ ነበር።
ምንም እንኳ ኢዜ ያገባው ግብ በኦፍሳይድ ቢሻርበትም አርሰናሎች በመጀመሪያው አጋማሽ ተደናግጠው ታይተዋል። ነገር ግን ከረፍት መልስ ሚካኤል አርቴታ ያደረጓቸው ቅያሬዎች ጨዋታውን ቀይረውት ነበር። ተቀይሮ የገባው ቤልጂየማዊ ሊያንድሮ ትሮሳርድ በፕሪሚየር ሊጉ 50ኛ ግቡን በማስቆጠር አርሰናልን አቻ ማድረግ ችሎ ነበር። በዚህ ወቅት መድፈኞቹ የማሸነፊያ ግብ ፍለጋ በኤሚ ማርቲኔዝ ላይ ጫና ፈጥሮ የነበረ ቢሆንም የአርጀንቲናው ግብ ጠባቂ የኦዴጋርድን ኳስ በጥበብ ያዳነበት ቅጽበት ወሳኝ ነበረች። ነጥብ ይጋራሉ ተብሎ ሲጠበቅ በጭማሪ ሰዓት 95ኛው ደቂቃ ላይ አርሰናሎች ኳስን በአግባቡ ከግብ ክልላቸው ማራቅ ሲሳናቸው የተገኘውን እድል ኤሚ ቡኤንዲያ በሚገርም ሁኔታ ጠምዝዞ በማስቆጠር ቪላ ፓርክን በደስታ ቀወጠው። ስለ ዋንጫው ማውራት ተገቢ ነው። ይህ ድል ለአንበሶቹ አስተን ቪላዎች ተራ ድል አይደለም። ቡድኑ በሁሉም ውድድሮች 7ኛ ተከታታይ ድሉን ነው ያስመዘግበው። በሊጉ ደግሞ ካለፉት 10 ጨዋታዎች 9ን በማሸነፍ ወደ 3ኛ ደረጃ ከፍ ብሏል። ምንም እንኳን እንደ ማንቸስተር ሲቲ እና አርሰናል ሰፊ ስብስብ ባይኖራቸውም የኡናይ ኤምሬ ልጆች እጅ ሰጥቶ ያለ መውጣት መንፈስ ግን አሳይቷል። በተለይም ክረምቱ ላይ ይለቃል ተብሎ ተገምቶ የነበረው ቡኤንዲያ ቡድኑን ወደ አዲስ ከፍታ እያሸጋገረ ይገኛል። ባለፈው ወር ባየር ሙኒክንና ቶተንሃምን ጠራርጎ የነበረው አርሰናል ከነሐሴ ወር በኋላ በሊቨርፑል ከተሸነፈ ወዲህ ማለት ነው በሊጉ የመጀመሪያ ሽንፈቱን አስተናግዷል። የአርሰናል ችግር በጉዳት መሳሳቱ ላይ ጎልቶ ታይቷል። ክርስቲያን ሞስኬራ ለ6 ሳምንታት ከሜዳ መራቁን ተከትሎ ቤንያሚን ዋይት ወደ ቀኝ ተመላላሽነት ሲመለስ ጁሪያን ቲምበር የመሃል ተከላካይነት ሆኖ ለመጫወት ተገዶ ነበር። እንደ ሳሊባና ጋብሪኤል ያሉ ወሳኝ ተከላካዮች አለመኖር የአርሰናል የኋላ ደጀን እንዲላላ የቡኤንዲያን የማሸነፊያ ግብ በአግባቡ እንዳይከላከሉ ምክንያትም ሆኗል። አርቴታ ይህ ሽንፈት የቅጽበት እንጂ የቀጣይ ሳምንት ድክመት መጀመሪያ እንዳይሆን ተስፋ ያደርጋሉ። በዚህም በሚቀጥለው ሳምንት የሚያሳዩን ነገር ምን ይሆናል የሚለው ተጠባቂ ነው። ወደ ላንክሻየር ይወስደናል። ቀጥሎ ደግሞ ማንቸስተር ሲቲ ቤት የእንግሊዝ ፕሪሚየር ሊግ የዋንጫ ፉክክር በይፋ መካረሩን ያበሰረ ምሽት ነበር። በኢታድ ስታዲየም የፔፕ ጋርዲዮላ ማንቸስተር ሲቲ የመሪው አርሰናልን ነጥብ መጣል እንደ ወርቃማ እድል በመጠቀም ሰንደርላንድን አስተናግዶ ልዩነቱን ወደ 2 ነጥብ ብቻ በማጥበብ ለዋንጫው ያለውን ጥማት በድጋሚ ያረጋገጠበት ምሽት። የጨዋታው ሂደት ቀትር ላይ አርሰናል በአስቶን ቪላ የደረሰበትን አስደንጋጭ ሽንፈት የሰሙት የሲቲ ተጫዋቾች ወደ ሜዳ የገቡት እድሉን አናበላሽም በሚል መንፈስ ነበር። ይሁን እንጂ በመጀመሪያዎቹ ደቂቃዎች የሰንደርላንድ 5 ተከላካዮች የገነቡት ጠንካራ የመከላከል ግንብ ለሲቲዎች ፈተና ሆኖባቸው ነበር። ነገር ግን የኢትሃዱን ሰማይ ያናደው እና የጨዋታውን የለውጥ ሁኔታ የቀሰቀሰው የ4 ደቂቃ ማዕበል ነበር። ተከላካዮቹ አጥቂ የሆኑበት ምሽት በመጀመሪያው ፖርቱጋላዊ የኋላ ደጀን ሩበን ዲያስ ነበር የጎሉን ቋት የከፈተው። ሰንደርላንዶች ክፍተት ሲሰጡት ያገኘውን ዲያስ ከ30 ያርዶች ርቀት አምዘግዝጎ የመታትና በዳን ባለርድ ተደረበ አቅጣጫውን የለወጠችው ሚሳኤል መረቡን ስታናውጥ ኢትሃድ በደስታ ቀለጠ። ከ4 ደቂቃዎች በኋላ ደግሞ ሌላኛው ተከላካይ ጆስኮ ግቫርዲዮል ተከተለ። ከፊልድ ፎደን የተሻገረለትን የኮርነር ምት ወደር በሌለው አቅም ዘሎ በመውጣት በግንባሩ ከመረብ አሳርፎ ሲቲን ወደ እረፍት በ2-0 መሪነት ሸኛል። ከእረፍት መልስ ሲቲዎች ጨዋታውን አልቀነሱም። ጄሬሚ ዶኩ ያደረጋት ሙከራ ለጥቂት በጎሉ አቅዳሚ ብትመለስም ኤርሊንግ ሃላንድ የሚያደረጋት ሙከራ ከመስመር ላይ ብትመለስም ሶስተኛ ግብ ግን አልቀረችም። የጨዋታው ኮከብ የሆነው ራያን ቸርኪ ያሳየው ረቂቅ ጥበብ ለፊል ፎደን አመቻችቶ ሲያቀብል ፎደንም በግንባሩ በመንጨት የሲቲን ድል በ3 አረጋገጠ። ሰንደርላንዶች በሁለተኛው አጋማሽ በተሻለ ለመንቀሳቀስ ቢሞክሩም የሲቲው ግብ ጠባቂ ጂዋንሉጂ ዶናሩማ የዊልሰን ኤዶርሰን ኳስን ሲያድንባቸው የካፒቴን ግራንድ ዣካ ኃይለኛ ምት ደግሞ በግብ ቋሚ ተመልሶባቸዋል። በጨዋታው መጠናቀቂያ ደቂቃዎች ላይ የሰንደርላንዱ ሉክ ኦናይን በማቲያስ ኑኔዝ ላይ በሰራው አደገኛ ጥፋት በቫር ተመርምሮ በቀይ ካርድ ካሜራም ተሰናብቷል። ሲቲ አሁንም የዋንጫ ውድድር ፈረስ ላይ ነው። የአርሰናልን ሽንፈት ተከትሎ ያገኙትን እድል በአግባቡ የተጠቀሙት የጋርዲዮላ ልጆች አሁን ከመሪው ጋር ያላቸው ልዩነት ወደ የመተንፈሻ ርቀት 3 ነጥብ አምጥተውታል። በተለይ ፈረንሳዩ ራያን ቸርኪ ያሳየው ብቃት ለሲቲ አዲስ የአጥቂ ኃይል ጉልበት እንደሚሆን አመላካች ነው። ቀጣይ ምን ይጠብቃል? ማንቸስተር ሲቲ ረቡዕ ምሽት በቻምፒየንስ ሊግ ወሳኝ ጨዋታ ወደ ሳንቲያጎ ቤርናባው አምርቶ ከሪያል ማድሪድ ጋር ሲጋጠም፣ ሰንደርላንድ ደግሞ በመጪው እሁድ በታላቁ ዌርታይን ደርቢ ኒውካስልን ያስተናግዳል። ውድ ተመልካቾች በእንግሊዝ ፕሪሚየር ሊግ 15ኛ ሳምንት ጨዋታዎች፣ ተጠባቂ ጨዋታዎች፣ ድህረ ጨዋታ ወደ እናንተ የደረስንበት ዳሰሳ ይህን ይመስላል። ከሌሎች የፉትቦል ማዕድ ዝግጅቶች ጋር አብራችሁ እንድትቆዩ ግብዣችን ነው። ለአሁን የያዝነው ጥንቅር ይሄን ይመስላል። ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር በማድረግ ፉትቦል ማዕድን በዩቲዩብ፣ ፌስቡክ እና በቲክቶክ እንድትወዳጁ እንጋብዛለን። ሰላም።